استقبل السيد الرئيس عبد الفتاح السيسي الرئيس إسياس أفورقي، وذلك بحضور الدكتور بدر عبد العاطي وزير الخارجية والهجرة وشؤون المصريين في الخارج. የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አንድ ዓመት ባልሞላ ጊዜ ውስጥ ወደ ግብጽ ካይሮ አምርተዋል። ከሳምንታት በፊት የግብጽ ባለስልጣናት አስመራ ነበሩ። የካይሮ አስመራ ሽር ጉዱ እንደቀጠለ ነው። በካይሮን መክርባቸዋለን ያሏቸውንም ርዕሰ ጉዳዮች ይፋ አድርገዋል። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሰኞ የረፋድ ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ካይሮ አምርተዋል። ዓመት ባልሞላ ጊዜ ውስጥ ሁለተኛው የፕሬዝዳንቱ የግብጽ ጉዞ ተደርጎ ተመዝግቧል። የፕሬዝዳንቱ የካይሮ ምልልስ እያነጋገረ ነው። የአሁኑ የፕሬዝዳንት ኢሳያስ ጉዞ ለምን በሚለው ጉዳይም ከራሷ ከኤርትራ በኩል ምላሽ ተሰጥቶበታል። እኛም ተመልክተነዋል። ኢራንና እስራኤል በድጋሚ ትንቅንቅ ውስጥ ገብተዋል። ሌሊቱን አንዱ ሌላውን አጥቅቷል። ሁለቱም ሀገራት ለጥቃታቸው የሰጡት ምላሽ አለ። ጥንቅራችን ይዞታል። በትግራይ ክልል ሁለተኛ የድሮን ጥቃት ተፈጽሟል በሚል እየተሰራጨ ባለው መረጃ ላይ የድንበሩ ከተማ አስተዳደር መግለጫ መስጠቱን፣ እንደዚሁም በትግራይ ክልል የወታደርና የሎጂስቲክስ ተሽከርካሪዎች ላይ እንደተፈጸመ የተነገረው የድሮን ጥቃት አዲስ የፖለቲካ ውጥረትን መፍጠሩን በትግራይ ክልል ፖለቲካና ሚዲያ ዙሪያ በሚያደርጓቸው እንቅስቃሴዎች የሚታወቁት አንድ አስተያየት ሰጪ ያነሷቸውን ሀሳቦች ተመልክተናል። የኦሮሚያ ክልል መሬት ቢሮ ለተለያዩ ሃይማኖታዊ፣ ማህበራዊ እንዲሁም ኢኮኖሚ አገልግሎቶች የሚውሉና ህጋዊ ባለቤትነት የይዞታ ማረጋገጫ ሰነድ ወይም ካርታና ፕላን ለሌላቸው የከተማ መሬቶች የህጋዊነት ማረጋገጫ ሰነድ ሊሰጥ ስለመሆኑ የተሰማ መረጃ አለን። ሌሎች መረጃዎችንም አካተናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የኢሳያስ የካይሮ ምክር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትላንትናው ዕለት ከሰዓት በኋላ ወደ ካይሮ ግብጽ አምርተዋል። ኢሳያስ ወደ ካይሮ ማምራታቸውን ያመለከተው የሀገሪቱ የማስታወቂያ ሚኒስቴር በድረገጹ ባጋራው መረጃ ነው። ኢሳያስ ባለፈው ጥቅምት ወር ማለትም የዛሬ 7 ወር ካይሮ ነበሩ። በዚያም ለቀናት ቆይታ አድርገው ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር መክረው ወደ አስመራ ተመልሰዋል። አሁን ደግሞ በሰባተኛው ወራቸው በድጋሚ ወደ ካይሮ ጉዞ አድርገዋል። የአሁኑ የካይሮ ጉዞ ዓላማ ምንድን ነው የሚለውን በተመለከተም የመረጃ ምንጭ የሆነው የኤርትራ ማስታወቂያ ሚኒስቴር ያለው ነገር አለ። ጉዞው ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር ለመምከር መሆኑን አስታውቆ ሁለት ወሳኝ ጉዳዮች ላይ ትኩረት አቅጣጫውን በማሳረፍ ውይይቶች ይደረጋሉ ሲልም አስታውቋል። አንደኛው በቀጥታ የሁለቱን ሀገራት የሁለትዮሽ ግንኙነት ይመለከታል የተባለ ሲሆን፣ ሌላኛው ደግሞ በቀጠናውና በዓለም አቀፍ ወቅታዊ ጉዳዮች ላይ ትኩረቱን የሚያደርግ ነውም ተብሏል። በሁለቱ ሀገራት የሁለትዮሽ ጉዳዮች ላይ ትኩረታቸውን በማሳረፍ የሁለቱ ሀገራት መሪዎች ይወያያሉ ያለው ይኸው የኤርትራ ማስታወቂያ ሚኒስቴር መረጃ አንደኛው የኢኮኖሚ ጉዳዮች ላይ መሆኑ የተመላከተ ሲሆን፣ ሌላኛው ግን አልተገለጸም። በሌሎች ጉዳዮች በሚል እንደዚሁ በደፈናው ታልፏል። ውይይቱ በተጨማሪም በአፍሪካው ቀንድ ጉዳይ፣ በመካከለኛው ምስራቅ የወቅት ሁኔታና በቀይ ባህር አዳዲስ ሁኔታዎች ላይም ትኩረቱን እንደሚያደርግ ይሄው የጉዞ መግለጫ ያመላክታል። እንደተለመደው የዚህ የፕሬዝዳንቱ ጉዞ አካል የሆኑትና ከፕሬዝዳንት ኢሳያስ አፈወርቂ ጋር ወደ ካይሮ የተጓዙት የሀገሪቱ ማስታወቂያ ሚኒስቴር ኦስማን ሳላህ ናቸው። በኢትዮጵያ ጉዳይ በጎረቤቶቿ በኩል በአንድም ይሁን በሌላ መልኩ እያንጃበበች ያለችው ግብጽ ከኢትዮጵያ መንግስት ጋር የዲፕሎማሲ መቃቃር ውስጥ ከገባቸው ኤርትራ ጋር ያላትን ግንኙነት ጠበቅ ያደረገች ሲሆን፣ ይህንኑ የሁለቱን ሀገራት ግንኙነት በተመለከተ በኢትዮጵያ በኩል ጠበቅ ያለ ክትትል የሚደረግበት ሆኖ ይታያል። ኤርትራ ከህወሓት ጋር ጽምዶ የሚባል ጥምረትን የፈጠረች መሆኑ እየተነገረ ሲሆን፣ ህወሓት በአሁኑ ሰዓት ትግራይን በመቆጣጠር በፌዴራሉ መንግስት ይሁንታ የተቋቋመውን የትግራይ ጊዜያዊ አስተዳደርን አፍርሶ የራሱን አስተዳደር መተካቱ አዲስ ውጥረትን ፈጥሯል። በሌላ አቅጣጫ ደግሞ ግብጽ የህዳሴው ግድብ ድርድር ዳግም መጀመር አለበት፣ የህዳሴውን ግድብ በተመለከተም ኢትዮጵያ አሳሪ ስምምነትን ከኔ ጋር መፈራረም አለባት በሚል ለዋሽንግተን ጥያቄ እያቀረበች መሆኑም ይነገራል። ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ያመሩት በዚህ ውጥረት መሃል ነው። ኢሳያስ በትናንትናው ዕለት ወደ ካይሮ ከማምራታቸው በፊት ቀደም ብሎ በግብጽ የውጭ ጉዳይ ሚኒስትር ባድር አብዱልአቲ የሚመራው ልዑካን ቡድን አስመራ የነበረ መሆኑ የሚታወስ ነው። استقبل السيد الرئيس عبد الفتاح السيسي الرئيس إسياس أفورقي،
وذلك بحضور الدكتور بدر عبد العاطي وزير الخارجية والهجرة وشؤون المصريين في الخارج. በቀጣይ ርዕስ አዲስ የትንቅንቅ ጦርነት ተጀመረ። ኢራንና እስራኤል በድጋሚ ትንቅንቅ ውስጥ ገብተዋል። ሌሊቱን አንዱ ሌላውን አጥቅቷል። ቀድማ ያጠቃችው ኢራን ናት። እስራኤል ራሴን ለመከላከል በሚል ምላሽ ሰጥታለች። የእስራኤል ጦር የእስራኤል አየር ኃይል የኢራን አሸባሪ አገዛዝ ንብረት የሆኑ በምዕራብና ማዕከላዊ ኢራን የሚገኙ ወታደራዊ ኢላማዎችን ደብድበዋል ሲል አመላክቷል። እስራኤል በበኩሏ በሰሜናዊ እስራኤል ሚሳኤሎችን ማክሸፏን ገልጻ የደረሰ ጉዳት ስለመኖሩ ግን ያለችው ነገር የለም። እስራኤል አጸፋዊ ምላሽን የሰጠችው በኢራን መዲና ቴሄራን እንደዚሁም ኢስፋሃንና ቴብሪዝ በተባሉት ከተሞች ላይ ጥቃቶችን በመሰንዘር መሆኑን አስታውቃለች። የኢራን ሚሳኤሎች የተወነጨፉት በራማላህ በኢየሩሳሌምና በዴድሲ ወይም ሙት ባህር ላይ መሆኑን የአልጀዚራ ዘገባ አመላክቷል። ሁለቱ አካላት ወደ ዳግም ጦርነት የገቡት እስራኤል የሊባኖስን ዋና ከተማ ቤይሩትን በማጥቃቷ ነው። ሄዝቦላህን እየተፋለመች ያለችው እስራኤል ዋና ማዕከሉን ሊባኖስ ያደረገውን ሄዝቦላህን ለመደምሰስ በሚል ወደ ሊባኖስ ክልል በጥልቀት ገብታ ጥቃቶችን እየሰነዘረች ሲሆን የኢራን እስላማዊ አብዮታዊ ጦር በሰጠው ማስጠንቀቂያም እስራኤል የሊባኖስን ዋና ከተማ ቴሄራንን ካጠቃች ቀይ መስመሩን እንዳለፈች ይቆጠራል። እናም የቅጣት ጥቃት የሚጠብቃት ይሆናል ብሎም ነበር። እስራኤልም ቤይሩትን አጠቃች፣ ኢራንም እስራኤል ላይ ተኮሰች። ኢራንና እስራኤል አንዱ ሌላውን በማጥቃት ላይ በነበሩበት ቅጽበት በሌላ አቅጣጫ ደግሞ የየመን ሁቲዎች እስራኤል ላይ ሚሳኤል ማስወንጨፋቸውን እስራኤል አስታውቃለች። ከኢራን ጋር የተካሄደው ጦርነት በድርድር እንዲቋጭ ጽኑ ፍላጎት ያላቸው ፕሬዝዳንት ዶናልድ ትራምፕ ኢራንና እስራኤል ዳግሞ ወደ ጦርነት እንዳይገቡ ብርቱ ጥረቶችን ሲያደርጉ ቢከርሙም አልተሳካላቸውም። እስራኤል ነገሮችን ከማባባስ እንድትቆጠብ ለማድረግ ኔታንያሁን አጥብቀው ሲጫኑ ቢከርሙም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን የሚሳኤል ዱላ ዋጥ አድርገው ማለፉን አልመረጡም። ምላሽ መስጠቱን በመምረጥ ራስን መከላከል በሚል ለኢራን ጥቃት አጸፋዊ ምላሽን ሰጥተዋል። በዚህ መሃልም ፕሬዚዳንት ዶናልድ ትራምፕ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልክ የደወሉላቸው መሆኑም ታውቋል። ከዚህ በኋላ ሁለቱ ሀገራት በጦርነት የሚቀጥሉ ከሆነ ትራምፕ ከእስራኤል ጎን ሆነው በጦርነቱ የመግፋት ፍላጎት ይኖራቸዋል ተብሎ አይታሰብም። ትራምፕ ከገቡበት ጦርነት በአፋጣኝ እንዲወጡ በአሜሪካውያን በኩል ብርቱ ተጽዕኖ እየተደረገባቸው ይገኛል። በቀጣይ መረጃ ከተማ ውስጥ ተሰንዝረዋል ስለተባለ ሁለተኛ የድሮን ጥቃት። በትግራይ ክልል ሁለተኛ የድሮን ጥቃት ተፈጽሟል በሚል እየተሰራጨ ባለው መረጃ ላይ የሽራሮ ከተማ አስተዳደር ማስተባበያ ሰጠ። ከሁለት ቀናት በፊት በትግራይ ክልል ሽራሮ አቅራቢያ በደረሰ የመጀመሪያ የድሮን ጥቃት ወታደራዊ ተሽከርካሪዎችና ታጣቂዎች መመታታቸው መዘገቡ ይታወሳል። ይህንን ድርጊት ተከትሎ የትግራይ ክልላዊ መንግስት ህወሓት አስቸኳይ መግለጫ በማውጣት የፌዴራል መንግስቱን በጽኑ አውግዞ ነበር። ይህ መግለጫ ከወጣ በኋላ ጉዳዩ በከፍተኛ ሁኔታ መነጋገሪያ ሆኖ የሰነበተ ሲሆን በአካባቢው ላይ ያለው የጸጥታ ውጥረትም እንዲባባስ ማድረጉም አይዘነጋም። ይህ በእንዲህ እንዳለ እሁድ አመሻሽ ላይ በሽራሮ አቅራቢያ ሸምበኒላ በተባለ ስፍራ ጦር መሳሪያ በጫኑ ተሽከርካሪዎች ላይ ሁለተኛ የድሮን ጥቃት ተፈጸመ የሚል ወሬ በማህበራዊ ሚዲያ ላይ በስፋት ተሰራጭቷል። ነገር ግን የሽራሮ ከተማ ኮሚኒኬሽን ቢሮ በአስቸኳይ በሰጠው መግለጫ ይህ ሁለተኛ ጥቃት አልተፈጸመም ሲል አስተባብሏል። ከተማ አስተዳደሩ በትግራይ ሰራዊት ላይ አዲስ ጥቃት ደረሰ ተብሎ የሚነገረው ወሬ ፍጹም ከእውነት የራቀ መሆኑን በይፋ አስታውቋል። የሽራሮ ከተማ ኮሚኒኬሽን ቢሮ መግለጫ እንደሚያመለክተው ለሁለተኛው ጥቃት ማረጋገጫ ተደርገው በማህበራዊ ሚዲያ ላይ የተለቀቁት ፎቶዎች በሰው ሰራሽ አስተዋጽኦ AI የተቀነባበሩ የሐሰት ምስሎች ናቸው። የተባለው ጥቃት የተፈጸሙ በሌሊት 6 ሰዓት ላይ ነው ቢባልም በምስሉ ላይ የሚታየው ግን የቀን ብርሃን መሆኑን ቢሮ አስረድቷል። መላው ሕዝብ ይህንን የቴክኖሎጂ ቅንብር ተረድቶ የሐሰት ወሬዎችን ዝም ብሎ ከመቀበል ይልቅ በማህበራዊ ሚዲያ ላይ ተገቢውን ትግል እንዲያደርግ የከተማ አስተዳደር ጥሪ አቅርበዋል። በቀጣይ መረጃ ከድሮን ጥቃቱ ጀርባ የሾለከው ሚስጥር። በትግራይ ክልል የወታደርና የሎጂስቲክስ ተሽከርካሪዎች ላይ እንደተፈጸመ የተነገረው የድሮን ጥቃት አዲስ የፖለቲካ ውጥረትን ፈጥሯል። በትግራይ ክልል ፖለቲካና ሚዲያ ዙሪያ በሚያደርጓቸው እንቅስቃሴዎች የሚታወቁት አቶ አሉላ ሰለሞን አዲስ በሰጡት ቃለ ምልልስ ከድሮን ጥቃቱ ጀርባ እንዲሁም ወቅታዊና ቀጠናዊ ክስተቶችን በተመለከተ ያነሷቸው ጉዳዮች ልዩ ትኩረት ስበዋል። አቶ አሉላ ሰለሞን ከአውራምባ ታይምስ ጋዜጠኛ ዳዊት ከበደ ጋር ባደረጉ ሰፊ ቃለ ምልልስ አሁን ላይ በትግራይ ስላለው ወቅታዊ ፖለቲካ፣ የወታደራዊና የሰብአዊ መብት ሁኔታ በርካታ ጉዳዮችን አንስተዋል። ቃለ ምልልሱ በቅርቡ የተከሰተውን የድሮን ጥቃት፣ ወታደራዊ እንቅስቃሴዎችን፣ የውስጥ የፖለቲካ ሽኩቻዎችን እንዲሁም በጎረቤት ሀገራት ሱዳንና ኤርትራ ያሉ ቀጠናዊ ሁኔታዎችን በሰፊው ያካተተ ነው። አቶ አሉላ ሰለሞን በዚሁ ማብራሪያቸው በትግራይና በፌዴራል መንግስት መካከል ያለው ግንኙነት ሙሉ በሙሉ መቋረጡን ገልጸዋል። ክልሉ ወደ አዲስ ጦርነት ለመግባት በቋፍ ላይ ብቻ ሳይሆን ምልክቶቹ በተግባር እየታዩ መሆኑንና የቅርቡ የድሮን ጥቃትም የጦርነቱ ዋዜማ ማሳያ መሆኑን አስረድተዋል። በዚህ አደገኛ ሁኔታ ውስጥ የኤርትራ ሻዕቢያ መንግስት ዋና ሚና ትግራይ ወደ ጦርነት እንድትገባ ማገዶ ማድረግና ከፌዴራል መንግስት ጋር ያላትን ግንኙነት ማቋረጥ መሆኑን ገልጸዋል።
የሻዕቢያን ሰራዊት የባሪያ ወታደሮች የጠሩት አቶ አሉላ የገዛ ህዝቡን ለተለያዩ ሀገራት የቅጥር ጦርነት በመሸጥ ዶላር እንደሚሰበስብና የትግራይን እናቶች ከደፈረው የጭካኔ ታሪክ ጋር ተመሳሳይ መሆኑን ተናግረዋል። አንዳንዶች በክልሉ የሚያደርጉትን የዕለት ተዕለት ስብሰባዎችና የደብረጽዮንን በመምህራን ሽልማት ላይ መገኘት እንደ ትልቅ ስራ ቢያዩትም ዋናውና መሬት ላይ ያለው እውነተኛ ስራ ግን ሰራዊቱ ሲንቀሳቀስ በድሮን እንዲመታ የተደረገበትና የቀጠናውን ደህንነት የሚያምሰው የሻዕቢያ ፕሮጀክት መሆኑን አስታውቀዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሰሞኑን የገለጹትን የሱዳን ጦርነት ውስብስብነት በማንሳት የውክልና ጦርነት አንዴ ከተነሳ ለማስቆም እጅግ አስቸጋሪ እንደሚሆንና ይህም ከ19ኛው ክፍለ ዘመን ጀምሮ የዘለቀ የድሮ መሳፍንት የጋራ ጠላት የመፈለግ የሴራ ዙሪት መገለጫ መሆኑን አስገንዝበዋል። በጥቃቱ ሕይወታቸውን ላጡት ወገኖች ያላቸውን ጥልቅ ሐዘን የገለጹት አቶ አሉላ ሰለሞን በአመራሩ ላይ ጠንካራ ትችት ሰንዝረዋል። በጦርነቱ ያለቁት ምስኪን የድሃ ልጆች እንጂ የፖለቲካ ወይም የወታደራዊ አመራሮችና የካድሬዎች ልጆች አይደሉም ሲሉም ተናግረዋል። ካድሬዎች ልጆቻቸውን ከአደጋ ቀጠናዎች አስቀድመው አስወጥተው አዲስ አበባ ውስጥ ሰርግ እየዳሩ መሆኑን የጠቀሱት አቶ አሉላ ሰለሞን የፖለቲካና ወታደራዊ አመራሮች ወደ ልቦናቸው እንዲመለሱ መክረዋል። አክለውም አሁን በትግራይ ውስጥ ምንም አይነት ህጋዊ መንግስት የለም ያሉት አቶ አሉላ ሰለሞን ከፕሪቶሪያ ስምምነት የወጣውን ጊዜያዊ አስተዳደር ራሳቸውን እንዳፈረሱትና እንደገደሉት ገልጸዋል። አሁን በቢሮና በአዳራሽ ውስጥ በታጣቂዎች ተከቦ የሚደራጀው አዲስ ካቢኔ ምንም አይነት የሞራል የፖለቲካና የህግ መሰረት የሌለው መሆኑን አብራርተዋል። ከዓመታት በፊት የፌዴራል መንግስት በኮቪድ ምክንያት ምርጫ ሲያራዝም 5 ዓመት 6 ሊሆን አይችልም፣ ከመስከረም 30 በኋላ የመግዛት ስልጣን የለም ብለው ሲከራከሩ የነበሩት እነ ደብረጽዮን አሁን ግን ተመልሰው ራሳቸው 5ቱን ዓመት 6 ለማድረግ እየሞከሩ መሆኑን በማንሳት በጽኑ ተችተዋል። ይህ አዲስ ካቢኔ ከህዝብ ምርጫና ፍላጎት የመነጨ ባለመሆኑ በትክክል ካቢኔ ሊባል እንደማይችል ገልጸው ህዝቡን ከከፋ እልቂት ለመታደግ የሱዳን ችግር በራሳቸው በሱዳናውያን የኢትዮጵያና የትግራይም ችግር በራሳቸው ባለቤቶች እንዲፈታና ብልህ የሆነ የሰላም ግንባታና እርቅ በአስቸኳይ እንደሚያስፈልግ አሳስበዋል። በቀጣይ መረጃ በኦሮሚያ ክልል የተሰማው የመሬት ይዞታ አዲስ መመሪያ። የኦሮሚያ ክልል መሬት ቢሮ በተለያዩ ሃይማኖታዊ፣ ማህበራዊ እንዲሁም ኢኮኖሚ አገልግሎቶች የሚውሉና ህጋዊ ባለቤትነት የይዞታ ማረጋገጫ ሰነድ ወይም ካርታና ፕላን ለሌላቸው የከተማ መሬቶች የህጋዊነት ማረጋገጫ ሰነድ ሊሰጥ መሆኑን ዋዜማ ዘገባ አመለከተ። የክልሉ መሬት ቢሮ ለ23ቱ ከተማ አስተዳደሮችና ለ21 የዞን መሬት መምሪያዎች ስራ ላይ እንዲውል አጽድቆ የላከውን የአፈጻጸም መመሪያ መመልከቱን የዜና ምንጩ የገለጸ ሲሆን መመሪያው በውስጡ ካካተታቸውና ህጋዊ የይዞታ ማረጋገጫ ሰነድ እንዲሰጣቸው ቢሮ ከወሰነ የከተማ መሬቶች መካከል ለጋራ ጥቅም የሚውሉና እንደ ጥምቀት፣ ዋቄፈና እንዲሁም እሬቻን የመሳሰሉ ሃይማኖታዊና ባህላዊ ይዘት ያላቸውን ህዝባዊ አደባባይ በዓላት የሚከበሩባቸው መሬቶች ይገኙበታል። በተጨማሪም የአትክልትና ፍራፍሬ ምርት፣ የእንስሳት ማደለቢያና እርባታ በወጣቶች፣ በሴቶች፣ በመምህራን፣ በከተማ ነዋሪዎች እንዲሁም በሌሎች ሰዎች ተይዘው ያሉ የህብረት ሥራ ማህበራት ህጋዊ የባለቤትነት ማረጋገጫ ሰነድ ከሚሰጣቸው መካከል መሆናቸውን መመሪያው አመልክቷል። እነዚህ አካላት ህጋዊ ባለቤትነት ማረጋገጫ ሰነድ የሚሰጣቸው የክልሉ መንግስት ያስቀመጠውን መስፈርት ካሟሉ ብቻ መሆኑን መመሪያው ደንግጓል። መመሪያው ህጋዊ ባለቤትነት ማረጋገጫ ሰነድ የሌላቸው ለትርፍ ያልተቋቋሙ ድርጅቶችና የሲቪክ ማህበራት የሚስተናገዱበትን መንገድ የዘረዘረ ሲሆን መስፈርቱን አሟልቶ የተገኙ ድርጅቶች የባለቤትነት ማረጋገጫ ሰነዱ የእነዚሁ ለትርፍ ያልተቋቋሙ ተቋማት ጉዳይ በሚመለከተው መንግስታዊ ተቋም በኩል ተላልፎ እንደሚሰጥ መመሪያ ያትታል። መመሪያው ህጋዊ ይዞታ ማረጋገጫ ሰነድ የሌላቸው የሃይማኖት ተቋማት ህጋዊ ሰነድ የሚያገኙበትን መንገድ ያስቀመጠ ሲሆን የሃይማኖት ተቋሙ ህጋዊ ሰውነት ያለው ከሆነ፣ የታደሰ የምዝገባ ፍቃድ ያለው ከሆነ፣ መንፈሳዊ አገልግሎት እየሰጠ ከሆነ፣ የሃይማኖቱ ተከታዮች ያሉት መሆኑን ከከተማ አስተዳደር ወይም ከቀበሌ መንግስት መዋቅር የድጋፍ ደብዳቤ አጽፎ ማቅረብ ከቻለ ህጋዊ ባለቤትነት ማረጋገጫ ሰነድ እንደሚያገኝ በመመሪያው ላይ ሰፍሯል። ለሃይማኖት ተቋማት ህጋዊ የሚደረግላቸው ይዞታ ሃይማኖት ተቋማቱ ከታነጸበት ስፍራ እስከ ውጭ አጥር ድረስ ብቻ ያለው መሬት መሆኑን መመሪያ ያዛል። በተጨማሪም የከተማ መረዳጃ ዕድሮች ህጋዊ ሰነድ የሚያገኙበትን መንገድ መመሪያ ያስቀመጠ ሲሆን የመረዳጃ ዕድሩ መሬቱን እያስተዳደረ ስለመሆኑ ከከተማ አስተዳደር ወይም ከቀበሌ መንግስት መዋቅር የድጋፍ ደብዳቤ አጽፎ ማቅረብ መቻል እንደሚኖርበት ደንግጓል። የመረዳጃ ዕድሩ የያዘው መሬት ከከተማው ፕላን ጋር የማይጣጣም ከሆነ ካሳ በመስጠት ቤቱ የሚፈርስ ሲሆን ሌላ ተለዋጭ መሬት ሊሰጥ የሚችልበት አግባብ ሊኖር እንደሚችል መመሪያው ይገልጻል። የኦሮሚያ ክልላዊ መንግስት በክልሉ ያሉ ህገ ወጥ ወይም በተለምዶ ጨረቃ ቤት ተብሎ የሚታወቁ ካርታና ፕላን የሌላቸው የግለሰብ መኖሪያ ቤቶችን ባሉበት ህጋዊ ላይ ያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን ከሳምንታት በፊት መዘገቡ ይታወሳል። ሆኖም እነዚህን ህገ ወጥ ቤቶች ህጋዊ ማድረግ ስራ ሸገር፣ አዳማና ቢሾፍቱ ከተሞችን እንደማያካትት በወቅቱ ተዘግቦ ነበር። ቀጣይ ርዕስ አየር መንገዱ የሱዳንን ብር አልቀበልም ማለት ውዝግብ አስነሳ። የኢትዮጵያ አየር መንገድ ለጉዞ ትኬት ክፍያ የሱዳን ፓውንድን መቀበል አቆመ።
ውሳኔው በሱዳን ውዝግብ ያስነሳ ሆኗል። አየር መንገዱ በፖርት ሱዳን ባለው ቅርንጫፉ የሱዳን ፓውንድን በካሽ መቀበል ያቆመ ሲሆን በኦንላይን የትኬት ግዢ ላይም ፓውንድን መቀበል አቁመዋል። ሱዳናውያን በአየር መንገዱ ለመጓዝ ትኬታቸውን አሁን ላይ በዶላር ብቻ መግዛት ይኖርባቸዋል ተብሏል። ይህ የአየር መንገድ ውሳኔ በሱዳን የአቪዬሽን እና ኢኮኖሚ ባለሙያዎች ዘንድ ከፍተኛ ክርክር ያስነሳ ጉዳይ መሆኑን ሱዳን ትሪቢዩን ዘግቧል። ባለሙያዎች የአየር መንገዱ ውሳኔ የሱዳን ዜጎችን የጉዞና የመንቀሳቀስ መብት እንዲሁም አቅም የሚገድብ ነው ሲሉ ይከራከራሉ። አየር መንገዱ የሱዳን ፓውንድን መቀበል ያቆመ የገንዘቡ አቅም በከፍተኛ ሁኔታ መዳከሙን ተከትሎ ነው። የሱዳን ፓውንድ ከዶላር ጋር ያለው የምንዛሬ ዋጋ በአሁኑ ጊዜ ከፍተኛ ውድቀት ላይ የሚገኝ ሲሆን በመደበኛው ገበያ እንኳን 1 ዶላር 4000 ፓውንድ እየተመነዘረ ይገኛል። ባለፉት ወራት የዶላርና የፓውንድ የምንዛሬ ዋጋ ልዩነት በእጅጉ እየሰፋ መምጣቱ ለአየር መንገዱ ውሳኔ ምክንያት ነው። አየር መንገዱ የሱዳን ፓውንድ ለስራው የማያዋጣው መሆኑን ተከትሎ ነው ውሳኔውን ያሳለፈው። ይህ ግን በሱዳናውያን ዘንድ ከፍተኛ ቅሬታ የፈጠረ ሆኗል። ለሱዳናዊው ተጓዥ አብዱላ መሐመድ ለሱዳን ትሪቢዩን እንደገለጸው አየር መንገዱ ፓውንድ መቀበል ማቆሙን በመስማቱ መደናገጡን ገልጾ በካሽም ሆነ በባንክ ዝውውር በሱዳን ፓውንድ ቲኬት መቁረጥ አለመቻሉን አስረድቷል። ይህንን ለማለፍ ከጥቁር ገበያ ዶላር ለማግኘት መገደዱን ገልጿል። ዶላር ለማግኘት የሚጠይቀው ሂደት እጅግ አድካሚና አዳጋች መሆኑን አንስቶ የአየር መንገድ ውሳኔ በሱዳን ዜጎች ላይ ከፍሎ ከመጓዝ ባለፈ ሌላ ሸክም ወይም ከባድ ኃላፊነት መጣሉን በመግለጽ ቅሬታ አሰምቷል። የሱዳን አየር መንገድ ሱዳን ኤርዌይስ የጭነት ዳይሬክተር የሆኑት ሙርታዳ ሐሰን ጁማ በበኩላቸው የኢትዮጵያ አየር መንገድ የሱዳን ፓውንድን ያለመቀበል ውሳኔ ህገወጥ ነው ሲሉ ለሱዳን ትሪቢዩን ተናግረዋል። በአገሪቱ ፈቃድ አግኝተው የሚንቀሳቀሱ የውጭ አየር መንገዶች የአገሪቱን ህግ ማክበር ግዴታቸው ነው ያሉ ሲሆን ይህ ውሳኔ ሱዳን የሲቪል አቪዬሽንን የውጭ ምንዛሬንና የደንበኞች መብት ጥበቃ ህግን የጣሰ ነው ሲሉ ተከራክረዋል። የትኛውም አየር መንገድ በሱዳን ከአስተዳደር አካል ፍቃድና ስምምነት ሳያገኝ እንደ ገንዘብ ልውውጥ ባሉ ብሔራዊ በሆኑ ጉዳዮች ላይ በራሱ ሊወስን አይችልም ሲሉም አክለዋል። ሆኖም የሱዳን ትሪቢዩን አየር መንገዱ ከሱዳን ባለስልጣናት ለውሳኔው ስምምነት ይሁን ድጋፍ ማግኘቱን የገለጸው ነገር የለም። ሌላው ለሱዳን ትሪቢዩን አስተያየቱን የሰጠ የአቪዬሽን ባለስልጣን ይህ ክስተት የመጣው በሱዳን ጦርነት ምክንያት የኢኮኖሚ መቃወስን ተከትሎ ነው ብለዋል። የኢትዮጵያ አየር መንገድ ልክ እንደ ሌሎች የውጭ አየር መንገዶች የተከማቸውን ትርፉን የሚያንቀሳቅስበት የውጭ ምንዛሬ ችግር ገጥሞታል። ማዕከላዊ ባንኩ የሱዳንን ፓውንድ በዶላር ለውጦ የማቅረብ እጥረት ስላለበት አየር መንገዱ የወሰደው እርምጃ ህልውናና ስራውን የሚያስቀጥል ነው ሲል አብራርቷል። ሌላው ነጥብ አየር መንገዶቹ በሱዳን የሚሰሩት ገንዘብ ሳይቀየር ተከማችተው በቆየ ቁጥር የምንዛሬ ዋጋው እየወደቀ መሄዱ አክሳሪ መሆኑ ነው ብለዋል። ሆኖም ተሳፋሪዎች በዶላር ካሽ እንዲከፍሉ ማስገደድ ዜጎችን በይበልጥ ወደ ጥቁር ገበያ የሚገፋ ሲሆን ይህም በዶላር ምንዛሬ ዋጋ ላይ ራሱን አሉታዊ ችግር መፍጠሩና በረጅም ጊዜ ሀገሪቱን የገንዘብ ፖሊሲ የሚጎዳ መሆኑን ጠቅሰዋል። ሌላ ኢኮኖሚስት ደግሞ አስታራቂ ሀሳብ ያቀረቡ ሲሆን አየር መንገዱ በሱዳን ተከማችቶ ያለውን ገቢውን ከማዛወር ወይም ከመውሰድ ይልቅ በሱዳን ለሀገር ውስጥ ማለትም በሱዳን ላለው ኦፕሬሽን ወይም የስራ ማስኬጃ ወጪ ሊጠቀምበት ይችላል ብለዋል። አብዛኞቹ ዓለም አቀፍ አየር መንገዶች የሱዳን ጦርነት ከተጀመረ ወዲህ ወደ ካርቱም የሚያደርጉትን በረራ ያቆሙ ሲሆን ፖርት ሱዳንን በመጠቀም በረራ ካስቀጠሉ ጥቂት አየር መንገዶች መካከል የኢትዮጵያ አየር መንገድ አንዱ ነው። በቀጣይ ርዕስ በባንክ ዘርፍ ለሚሰማራ የውጭ ባለሀብት የመጀመሪያው ፍቃድ ተሰጠ። የኢትዮጵያ ካፒታል ገበያ በሀገሪቱ የመጀመሪያው ለሆነ የውጭ ኢንቨስትመንት ባንክ ፍቃድ መስጠቱ ተሰማ። ፍቃዱ ለሀገሪቱ ካፒታል ገበያ ታሪካዊ ነው የተባለ ሲሆን የኢንቨስትመንት ፍቃድ የተሰጠው የውጭ ባንክ የናይጄሪያው ዩናይትድ ካፒታል ቡድን ነው። ፍቃዱ የተሰጠው ባለፈው ሳምንት ዓርብ ዕለት ነው። ፍቃዱ የተሰጠው የኢትዮጵያ ኢንቨስትመንት ኮሚሽን እና ሌሎች አግባብነት ያላቸው የመንግስት ተቋማት በባንኩ ላይ ለወራት የቁጥጥር ምልከታና ህጋዊ ማጣራት ስራ ካከናወኑ በኋላ መሆኑን የካፒታል መጽሔት ዘገባ አመልክቷል። የናይጄሪያው ድርጅት መቀመጫውን አዲስ አበባ በማድረግ ባለቤትነታቸው በሀገር ውስጥ ሙሉ በሙሉ ከተያዘ ባንኮች ጋር ይሰራል ተብሏል። የውጭ ባንክ ኢንቨስተር ቡድኑ በሀገር ውስጥ ለመሰማራትና ፍቃዱን ለማግኘት $1.5 ሚሊዮን ካፒታል ማስመዝገቡን መረጃው ጠቁሟል። የናይጄሪያ ዩናይትድ ካፒታል ቡድን በሀገሪቱ በባንክ ዘርፍ ለመሰማራት ሙሉ ፍቃድ የተሰጠው ብቸኛው የውጭ ኢንቨስተር ነው። ተቆጣጣሪው አካል ቡድኑ በሀገር ውስጥ ገንዘብ ከማፍሰስ በተጨማሪ በሰው ኃይል ልማት ላይ እንዲያተኩር መስፈርት ያስቀመጠበት መሆኑን መረጃው ጠቁሟል። ቡድኑ በህጋዊ መንገድ ኢትዮጵያውያንን መቅጠር፣ ማሰልጠንና በሀገር ውስጥ የሰው ኃይል ማፍራት ይጠበቅበታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ